ንስሐ ማለት ማዘን ማለት ነው። ወገኖቼ እኔና እናንተስ ንስሐ ገብተናል? እንዲሁ ዝም ብለን ለስርዓቱ ጾም ሲመጣ ከንስሐ አባታችን ዘንድ ሂደን እንዲሁ እንደዋዛ እንዲሁ እንደቀልድ ይሄን አድርጌያለሁ ይሄን ፈጽሜያለሁ ብለን እንዲሁ የምንሄደው ብቻ ያ ከሆነ ንስሐ ወገኖቼ ራሳችንን ማየት ያስፈልጋል። ንስሐ እንባ ያስፈልገዋል። ንስሐ እውነተኛ ቁጭትን ይጠይቃል። አውሬ ከመባል እግዚአብሔር ይጠብቀን። አንዳንዳችን እኮ እንባል ይሆናል፣ ግን ሰዎች ማን እንደሚሉን እናውቅ ይሆን? እግሬ እኮ እባብ ነው ልቧ አይገኝ የሚባል ሰው ይኖራል። በመስሪያ ቤታችን በሰፈራችን እርሷ እኮ እባብ ናት የሚባሉ ሰዎች እኮ አሉ። ብዙ ሰው በላ ሰው አለ እኮ በሀገራችን። ሰውን በገንዘብ የሚለውጥ ለጥቅም ብሎ ወንድሙን የሚገፋ እህቱን የሚገፋ የእናቱን ልጅ አባቱን ልጅ የሚያሳድድ ለጥቅም ብሎ ለስጋዊ ነገር ብሎ ሰላም የሚነሳ ረፍት የሚነሳ ዛሬ ብዙ አውሬ አለ ወገኖቼ። አንዳንድ ሰዎች አለን እንዲህ አይነት ጠባይ ያለብን ዘር ምን ቆጥር በአባቴ በኩል የቄስ ዘር የመነኩሴ ዘር በእናቴ በኩል እንዲህ የቆራቢ ልጅ ማምነት የቆራቢ ልጅ መሆን ብቻውን አያጸድቅም። ቆራቢ መሆን ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ አባታችን ዶክተር አባ ጴጥሮስ የገዳሙ የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ አበው መነኮሳት፣ ካህናት፣ ዲያቆናት፣ የተከበራችሁ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን ዋላችሁ? ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንንም ቆጥሮ ሳይቀጣንና ሳይቆጣን በምህረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ ለዚህ የሱባኤ ወቅት። አበው ሐዋርያት እናታችን እመቤታችን ድንግል ማርያምን ፈልገው ላገኙበት ለተባረኩበት ወቅት ያደረሰን አምላክ እኛም እንደ አበው ሐዋርያት ከኃጢአት ርቀን ድንግል ማርያምን አግኝተን በእርሷ እንድንባረክ የአምላካችን የእግዚአብሔር ቸርነቱም እንዲበዛልን ቅዱስ ፈቃዱ ይሁንልን። ግበሩኬ እንከ ፍሬ ሰናየ ዘይደልወክሙ ለንስሐ። እንግዲህ ለንስሐ የሚገባ ፍሬ አድርጉ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት ወንጌላዊው ቅዱስ ማቴዎስ እንደጻፈው ምዕራፍ 3 ቁጥር 8 ላይ ያለ ኃይለ ቃል ነው። ገበሮኬ እንከ ፍሬ ሰናየ ዘይደሉ ለንስሐ። ለንስሐ የሚገባ ፍሬ አድርጉ የትምህርታችን ርዕስ ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱንና ማስተዋሉን እንዲያድለን
እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሁንልን። ለንስሐ የሚገባ ፍሬ አድርጉ። ይህ ቃል በእግዚአብሔር አምነን ንስሐ ገብተን የሚገኘውን ጸጋ ማፍራት ያለብንን መንፈሳዊ ፍሬ እንድናፈራ ማሳየት የሚችል ቃል ነው። ቃሉን የተናገረው ከካህኑ ከዘካርያስና የካህናት ወገን ከሆነችዋ ከቅድስት ኤልሳቤጥ በእግዚአብሔር ቸርነት በእነሱም ጸሎት በብስራተ መልአክ የተወለደው በኋላም በምድረ በዳ ቶራ እየታለበለት በተአምራት ያደገው ክርስቶስን በጽንስ በልደት በስብከት 6 ወር ቀድሞ የተገለጠው አምላኩን ለማጥመቅ በፈለገ ዮርዳኖስ ምስጢረ ሥላሴን ለማየት የታደለው ቅዱስ ዮሐንስ ነው። ነቢይ ካህን የሆነው ሐዋርያ ቅዱስ ዮሐንስ ለንስሐ የሚገባ ፍሬ አፍሩ ይላል። ከቁጥር 1 ጀምረን ስናየው ወበውእቱ መዋዕል በጽሐ ዮሐንስ መጥምቅ እንዘ ይሰብክ በገዳመ ይሁዳ። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል። ይህን ስብከት እንደሚሰብክ አስቀድሞ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ብሎ ከአበይት ነቢያት አንዱ የሆነው ኢሳይያስ የተናገረለት ቅዱስ ዮሐንስ ቅድም እንዳልነው ያደገው የሰው ዘር በማይታይበት በምድረ በዳ ነው። መናኝ ነው፣ ባህታዊ ነው። ይህ ሰው ስለ ልብሱ የማይጨነቅ፣ ስለ መጠለያ የማያስብ፣ ስለ ምግቡ ምን እበላለሁ ብሎ የማያስብ፣ ቆዳ ለብሶ ጠፍር ታጥቆ እንዲሁ በምድረ በዳ ያገኘውን የበረሃ ማርና አንበጣ እየበላ የኖረ ትልቅ መናኝ ነው። ይህ መናኝ ለሰው ልጆች መንፈሳዊ ሕይወት መሰናክል የሆኑትን 3ቱን መሰረታዊ ፍላጎቶች የሚባሉትን መግደል የቻለ ማሸነፍ የቻለ መናኝ ስለሆነ ሐዋርያ ስለሆነ ቤተ መንግሥት ድረስ ዘልቆ በመግባት ሄሮድስን የገሰጸ መልክ አይቶ ፊት አይቶ የማያዳላ እውነተኛ ሐዋርያ ነው። ይህ እውነተኛ ሐዋርያ ነው። እንግዲህ ከምድረ በዳ ወደ ምድረ ይሁዳ ነስሑ እስመ ቀርበት መንግሥተ ሰማያት፣ የእግዚአብሔር መንግሥት በልጅነት ልጅነት ደግሞ በሃይማኖት ልትሰጥ ቀርባለችና ንስሐ ግቡ እያለ መጣ ይላል። ምን በሉ ነው ያለው? ንስሐ ግቡ። የዮሐንስ የመጀመሪያው የትምህርቱ መነሻ ይህ ነው። በነገራችን ላይ አምላካችን ኢየሱስ ክርስቶስም ትምህርቱን የጀመረው መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ነው። እዚሁ የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ስናይ የክርስቶስን የትምህርቱ መጀመሪያ ይህ ቃል ነው።
ስለዚህ ለክርስቶስ መንገድ ጠራጊ ሆኖ ከክርስቶስ 6 ወር ቀድሞ ሰዎች የእግዚአብሔር ማደሪያ ሰውነታቸውን ከኃጢአት ከጣዖት እንዲያነጹ ሰውነታቸውን ለእግዚአብሔር ቤተ መቅደስነት ለእግዚአብሔር ማደሪያነት አዘጋጅተው ክርስቶስን እንዲጠብቁ ሲሰብክ የትምህርቱ መነሻ ያደረገው ይሄን ነው። የእግዚአብሔር መንግስት በልጅነት ልጅነት ደግሞ በሃይማኖት ልትሰጥ ቀርባለችና ንስሐ ግቡ ነው ያለው። የእግዚአብሔር መንግስት የሚሰጠው ለእግዚአብሔር ልጆች ነው ማለት ነው። ሰው የእግዚአብሔር ልጅ መሆን የሚችለው ደግሞ በማን ሲያምን ነው? በእግዚአብሔር ሲያምን ነው። አዎ በእግዚአብሔር ያመኑት በእግዚአብሔርን የተቀበሉት የእግዚአብሔር ልጅ መሆን ስልጣንን አገኙ ይለናል። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 ላይ ስናይ መጻ ኀበ እሊአሁ ወእሊአሁሰ ኢተወክፍዎ የእርሱ ወደ ሆኑት ወደ ገዛ ወገኖቹ ክርስቶስ መጣ ይላል። ሥጋ ለብሶ ሰው ሆኖ ክርስቶስ መጣ። ግን ብዙዎቹ አልተቀበሉትም። ለተቀበሉት ግን አምላክነቱን፣ ጌትነቱን፣ አዳኝነቱን ላመኑበት ግን የእግዚአብሔር ልጅ መሆን ስልጣንን ሰጣቸው ይላል። የማን ልጅ መሆን ስልጣንን? የእግዚአብሔር ልጅ መሆን ስልጣንን። ሰው በእግዚአብሔር ሲያምን የእግዚአብሔር ልጅ መሆን ስልጣንን ያገኛል። የእግዚአብሔር ልጅ ነው። የንጉሱ ልጅ ነው። ሰው በእግዚአብሔር ሲያምን የፈጣሪው የአምላኩ የእግዚአብሔር ልጅ ነው። የእግዚአብሔር ልጆች ደግሞ የመንግስት ወራሾች እነሱ ናቸው። የእግዚአብሔርን መንግስት ለመውረስ የእግዚአብሔር ሀብት የሆነውን የእግዚአብሔር ጸጋ የሆነውን የእግዚአብሔርን መንግስት ለመውረስ መንግስተ ሰማያት በተባለው በእርሱ በእግዚአብሔር ማመን ያስፈልጋል። በማን ማመን? በእግዚአብሔር ማመን ያስፈልጋል። እያንዳንዳችን ያለችንን ነገር ተናዘን የምንሞተው ለልጆቻችን ነው አይደል እንዴ? ለእናታችን እንኳን አንሰጥም። የሚገርመው ለአባት እንኳን ወደ ላይ አንሰጥም። ለልጅ ልጅም ወደ ታች አንሰጥም። ሀብታችንን የምንሰጠው ለልጆቻችን ነው። ወደ ጎንም ላክስት ላጎታ አናወርስም። ከኛ ለተወለዱት ነው ቅድሚያ የምንሰጠው። ሕግም ይሄን የሚፈቅድ ይመስለኛል። ስለዚህ የእግዚአብሔር መንግስትንም ለመውረስ ከማን መወለድ ያስፈልጋል? ከእግዚአብሔር መወለድ፣ በእግዚአብሔር ማመን፣ የእግዚአብሔር ልጅ መሆን። ዮሐንስ ይሄን ነው የእግዚአብሔር መንግስት በልጅነት ልጅነት በሃይማኖት ልትሰጥ ቀርባለችና ንስሐ ግቡ ያለው። ንስሐ ግቡ። ስለ ንስሐ ብዙ ጊዜ ተምረናል። ንስሐ ለኛ እንግዳ አይደለም። እውነተኛው ንስሐ ገብተናል አልገባንም ጥያቄ ሆኖ የንስሐ ትርጉም ግን ለኛ እንግዳ አይደለም። ንስሐ ነስሐ ተጸጸተ፣ አዘነ፣ ተቆጨ ከሚለው የቤተ ክርስቲያናችን ቋንቋ ከሆነው ከግዕዙ ግስ የወጣ ጥሬ ነው። ንስሐ ማለት ማዘን ማለት ነው። የሰሩትን ኃጢአት እያሰቡ ለምን ሰራሁ ብሎ ማዘን፣ ማልቀስ፣ መጸጸት፣ ለምን ፈጸምሁት እያሉ መቆጨት። ወደ ምስጢራዊ ፍቹ ደግሞ ስንሄድ ያን የቀደመውን ኃጢአት ያን የቀደመውን በደል ላለመድገም በእግዚአብሔር ፊት ቃል መግባት፣ ኃጢአትን እርም ማለት፣ ከኃጢአት መራቅ ማለት ነው ንስሐ ማለት። ዮሐንስ ይሄን አድርጉ ነው ያላቸው። ስለ ቀደመው ኃጢአታችሁ፣ ስለ ሰራችሁት ኃጢአት፣ ስለ ፈጸማችሁት በደል ተጸጸቱ፣ አልቅሱ፣ ተቆጩ። ያን የቀደመውን ኃጢአት ደግሞ ከንስሐ በኋላ ላለመድገም፣ ላለመስራት፣ ላለመፈጸም በእግዚአብሔር ፊት ቃል ግቡ። ያን ከዚህ በፊት የወደቃችሁበትን ኃጢአት ላለመድገም ኃጢአትን እርም በሉት።
ሽሾት ነው እያለ የመጣው። ንስሐ ግቡ ይሄ ነው። የእግዚአብሔርን መንግሥት ለመውረስ የእግዚአብሔር ልጆች ሁኑ። የእግዚአብሔር ልጆች ለመሆን በእግዚአብሔር አምናችሁ ንስሐ ግቡ አላቸው። ዮሐንስ ቅድም እንዳልነው ምንም የማያታልለው ስለምንም የማያስብ ሕይወቱን ለእግዚአብሔር የሰጠ እውነተኛ መናኝ ሐዋርያ ስለሆነ በድፍረት ይሄን ይሰብክ ነበረ። ያን ጊዜ ይለናል ብዙ ሰዎች ከኢየሩሳሌም ከይሁዳ እንዲሁም ከዮርዳኖስ ዙሪያ ያሉ ወደ ስብከቱ ቦታ ወደ ዮሐንስ እየመጡ ኃጢአታቸውን እየተናዘዙ የንስሐ ጥምቀት ይጠመቁ ነበር። ኃጢአታቸውን ምን እያሉ እየተናዘዙ ለዮሐንስ ይናዘዙለት ነበር። አመኑ በትምህርቱ። ያን ቆዳ ለብሶ የመጣውን ከሰው ርቆ የኖረውን ነገር ግን በጸጋ እግዚአብሔር በነገረ መለኮት ዕውቀቱ ላቅ ያለ ዕውቀት የነበረውን ሐዋርያ ተቀበሉት ብዙ ሰዎች፣ አመኑበት ብዙ ሰዎች። ስለዚህም እግዚአብሔር ሊመጣ ነው እያላቸው ነው። እግዚአብሔር ከመምጣቱ በፊት የእግዚአብሔር ማደሪያ ሰውነታቸውን ለማዘጋጀት ኃጢአታቸውን እየተናዘዙ ንስሐ ይገቡ ነበር፣ ይጠመቁ ነበር። የንስሐ ጥምቀት ይጠመቁ ነበረ። የሰሩትን በደል የሰሩትን ኃጢአት ያለማፈር ያለመሸማቀቅ ዮሐንስን ምስክር አድርገው ከፊታቸው አቁመው በእግዚአብሔር ፊት ያለቅሱ ነበረ። ስለ በደላቸው ይጸጸቱ ነበረ። ይሄ ብቻ አይደለም፣ ቅድስናን ለማግኘት የንስሐ ጥምቀት ይጠመቁ ነበር። ወገኖቼ እኔና እናንተስ ንስሐ ገብተናል? እንዲሁ ዝም ብለን ለሥርዓቱ ጾም ሲመጣ ከንስሐ አባታችን ዘንድ ሂደን እንዲሁ እንደዋዛ እንዲሁ እንደ ቀልድ ይሄን አድርጌያለሁ ይሄን ፈጽሜያለሁ ብለን እንዲሁ የምንሄደው ብቻ ያ ከሆነ ንስሐ ወገኖች ራሳችንን ማየት ያስፈልጋል። ንስሐ እንባ ያስፈልገዋል። ንስሐ እውነተኛ ቁጭትን ይጠይቃል። ንስሐ ስለፈጸሙት በደል ስላደረጉት መጥፎ ነገር ከልብ እግዚአብሔርን ይቅርታ መጠየቅ ያስፈልጋል። እኒህ ሰዎች በዚህ መልኩ እየተናዘዙ የንስሐ ጥምቀት ይጠመቁ ነበረ። እውነተኞቹ በዚህ መልኩ ንስሐ ሲገቡ ንስሐ ገብተው ንስሐ በመግባት የሚገኘውን ፍሬ ለማፍራት የሚገኘውን ጸጋ ለማግኘት በዮሐንስ ፊት ሲንበረከኩ ራሳቸውን ለእግዚአብሔር ሲያስገዙ፣ ብዙዎች ደግሞ የዮሐንስን ጉባኤውን እንዲሁ ለመተቸት ለመሰለል ወደ ዮሐንስ ጉባኤ መጡ ይላል። በተለይ ፈሪሳውያን አለባበሳቸው የታወቀ ነው፣ ዛሬም ድረስ ማለት ነው። ምናልባት ኢየሩሳሌም የሄዳችሁ ሰዎች ካላችሁ አይታችኋቸው ሊሆን ይችላል። ዛሬም ድረስ አሸንክታብ ተሸክመው ነው የሚጓዙት። ዛሬም ድረስ እያንዳንዱ ፈሪሳዊ ባለባበሱ ይታወቃል። ያን ጊዜ ወደ ዮሐንስ ሲሄዱ ግን ያን የፈሪሳዊነት ልብሳቸውን አውልቀው ጥለው አልባሌ መስለው ተራ ልብስ ለብሰው ሕዝቡን መስለው ዮሐንስ እንዴት ነው የሚያስተምረው ብለው ለመተቸት ወደ ዮሐንስ ጉባኤ ሄዱ። ለመዳን አይደለም የሄዱት፣ እግዚአብሔርን ለማወቅ አይደለም የሄዱት፣ ትምህርቱን ቃሉን ለመስማት አይደለም የሄዱት። ንስሐ ገብተው እንደ እውነተኞቹ ሰዎች በእግዚአብሔር አምነው የንስሐ ጥምቀት ለመጠመቅ አይደለም የሄዱት። እኒህ ሰዎች ለትችት ነበር የሄዱት፣ ለነቀፌታ ነበር የሄዱት። ዮሐንስ አያውቀንም። ዮሐንስ የሚያውቀን ባለባበሳችን ነው፣ አለባበሳችን ቀይረናል ብለው ዮሐንስ የማያውቃቸው መስሏቸው አለባበሳቸውን ቀይረው ሄዱ። ግን አባቶቻችን ሲበቁ የረቀቀውን አጉልቶ የራቀውን አቅርቦ የማወቅ ጸጋ ስላላቸው
ራሳቸውን ምንም ያክል ለመሰወር ቢሞክሩ ከዮሐንስ መሰወር አልቻሉም። ወገኖቼ እኛ እኮ እንኳን ከእግዚአብሔር ከእውነተኞቹ የእግዚአብሔር አገልጋዮች ውስጣችን መደበቅ አንችልም። እንችላለን እንዴ? አንችልም። የሐዋርያት ሥራ ምዕራፍ 5 የሐናንያ የሰጲራ ታሪክ ትዝ አይላችሁ? ጴጥሮስ እኮ የእግዚአብሔርን ገንዘብ ከቤታቸው ሲሰርቁ ነው የተመለከታቸው። አውደ ምሕረት ላይ እያስተማረ የእግዚአብሔርን ገንዘብ ሰርቀው ደብቀው ቀንሰው ይዘው መጡ፣ አያውቅም ብለው። ግን ጴጥሮስ ምንድን ነው ያላቸው? ኦ ሐናንያ ፎመላ ሰይጣን ውስጥ ተደበቀ። ሐናንያ እንዴት ሰይጣን በልብ ውስጥ ገባ? እንዴት አሸነፈህ? የእግዚአብሔርን ገንዘብ እንዴት ትሰርቃለህ ያለው። ሚስቱንም እሱንም እዚያው ወድቀው እንዲቀሩ ነው ያደረጋቸው። አንዳንድ ጊዜኛ ራሳችንን እንዲሁ እንደኛ ያለውን ኃጢአተኛ እኛን መሰሩን ተንኮለኛ ማታለል ስለምንችል እግዚአብሔርን የእግዚአብሔርን ሰዎች የምናታልል የሚመስለን ሰዎች አለ። ከቅዱሳን መደበቅ አይቻልም። ቅዱሳን ሁሉን የማወቅ ጸጋ ይሰጣቸዋል እየበቁ ሲሄዱ። ስለዚህ ነው ዮሐንስ ምን አላቸው? ኦ ትውልደ አራዊት ምድር መኑ አመረክሙ ከመ ታንስጡ እመቅሰፍት ወእመንሱት። እናንተ የእፉይት እባብ ልጆች አላቸው። የምን ልጆች ነው ያለ? የእፉይት እባብ ልጆች፣ እናንተ የአውሬ ልጆች ነው ያላቸው። እናንተ አውሬዎች ነው ያላቸው። ከሚመጣው መቅሰፍት ለጊዜው በጥጦስ በሐሳዌ መሲህ ከሚመጣባችሁ መከራ ታመልጡ ዘንድ ማን ነገራችሁ? ወኢይምሰልክሙ በብሂል አብነ አብርሃም፣ ከአብርሃም በሥጋ በመወለዳችሁ የአብርሃም የሥጋ ልጆች በመሆናችሁ ከሚመጣው መከራ የምትድኑ አይምሰላችሁ አለ። እናንተ የእፉይት እባብ ልጆች፣ እናንተ አውሬዎች ነው ያላቸው። አውሬ ከመባል እግዚአብሔር ይጠብቀን። አንዳንዳችን እኮ እንባል ይሆናል፣ ግን ሰዎች ማን እንደሚሉን እናውቅ ይሆን? እግሬ እኮ እባብ ነው ልቧ አይገኝ የሚባል ሰው ይኖራል። በመስሪያ ቤታችን በሰፈራችን እርሷ እኮ እባብ ናት የሚባሉ ሰዎች እኮ አሉ። እባብ እግዚአብሔር አምላክ ከፈጠረው ፍጥረት ሁሉ እጅግ ተንኮለኛ ነበረ ይላል ዘፍጥረት 3ን ስናየው። ተንኮለኛ ማለት እኮ ነው ወገኖቼ። ሰው ሁነን ተፈጥረን ለምን እባብ እንሆናለን? ለምን እባብ እንባላለን? እኒህ ሰዎች ተንኮለኞች ስለሆኑ ተንኮላቸውን ክፋታቸውን ስላወቀባቸው ቅዱስ ዮሐንስ እናንተ የእፉይት እባብ ልጆች። በሌላም በኩል አበው እንደሚያመሰጥሩት ይህች እፉይት እባብ አርዌ ገሞራዊት ይሏታል። አፈ ማህፀኗ ጠባብ ነውና ዘር የምትቀበለው ባፏ ነው። ያን ጊዜ ተባቷን አካሉን ቆርጣ ትገለዋለች። ትጸንሳለች። ከጸነሰች በኋላ ደግሞ በስርዓቱ መውለድ ስለማትችል ልጆቿ ሆዷን ቀደው ስጋዋን በልተው ነው የሚወለዱት። ስለዚህ ሲወለዱ ሲጸነሱ ማን ሞቷል? አባታቸው። ሲወለዱ ደግሞ ማን? እናታቸው። እናንተ የእፉይት እባብ ልጆች ያላቸው ቅዱስ ዮሐንስ እንደ አባቱ ነው የክርስቶስን መምጣት የነገሯችሁን ትንቢት የተናገሩላችሁን መምህራቻችሁን ነቢያትን በድንጋይ ወግራችሁ እንዲሁም በመጋዝ ተርትራችሁ የገደላችሁ እንደ እናቱ ነው ወንጌል ወተትን ሊመግቧችሁ ሊግጧችሁ የተዘጋጁ ሐዋርያትን ደግሞ ለመግደል የተዘጋጃችሁ ነፍሰ ገዳዮች ናቸው። እናንተ ነፍሰ ገዳዮች። በሌላም በኩል እነዚህ ሰዎች አባቶች የያዕቆብ ልጆች ወንድማቸውን ያዕቆብን ማለት ዮሴፍን በ20 ብር ሽጠው አውሬ በላው ብለው ነው ለያዕቆብ ያረዱት። ዮሴፍን ማን ነው የበላው? አውሬ ነው? እነሱ ናቸው የበሉት። እነሱ ናቸው የበሉት። ዛሬ ብዙ ሰው በላ ሰው አለ እኮ በሀገራችን። ሰውን በገንዘብ የሚለውጥ ለጥቅም ብሎ ወንድሙን የሚገፋ እህቱን የሚገፋ የእናቱን ልጅ አባቱን ልጅ የሚያሳድድ
ለጥቅም ብሎ ለስጋዊ ነገር ብሎ ሰላም የሚነሳ ረፍት የሚነሳ ዛሬ ብዙ አውሬ አለ። ስለዚህ አውሬ በላው ብለው ነበረ። ወደው ባወጡት ስም እናንተ አውሬዎች አላቸው ቅዱስ ዮሐንስ። እናንተ አውሬዎች፣ እናንተ የእባብ ልጆች፣ እናንተ ክፎች፣ እናንተ አስመሳዮች ከአብርሃም በስጋ በመወለዳችሁ የአብርሃም ልጆች በመሆናችሁ ከሚመጣው መቅሰፍት አትድኑም አላቸው። የሚገርመው የአብርሃምን ስራ አይሰሩም፣ ግን የአብርሃም ልጆች ነን ይሉ ነበረ። እግዚአብሔር አምላካችን፣ ዳዊት ንጉሳችን፣ አብርሃም አባታችን እያሉ ይመጻደቃሉ፣ ይመካሉ። ግን እግዚአብሔርን ያውቁት፣ እንደ እግዚአብሔርነቱ ያመልኩት። ግን እንደ ዳዊት ገር ልብ የላቸውም። የእግዚአብሔር ሰዎች አይደሉም። እንደ አብርሃም ታዛዦች አይደሉም። ለዚህ ነው በዮሐንስ ወንጌል ምዕራፍ 8 ላይ እመሰ ውሉደ አብርሃም አንትሙ ግብረ አብርሃምም ገበርክሙ፣ የአብርሃም ልጆችማ ብትሆኑ እናንተ የአብርሃም ስራ በሰራችሁ ነበር ያላቸው። ወገኖቼ አንዳንድ ሰዎች አለን እንዲህ አይነት ጠባይ ያለብን። ዘር ምን ቆጥር፣ በአባቴ በኩል የቄስ ዘር የመነኩሴ ዘር፣ በእናቴ በኩል እንዲህ የቆራቢ ልጅ ማምነት። የቆራቢ ልጅ መሆን ብቻውን አያጸድቅም፣ ቆራቢ መሆን ያስፈልጋል። ከመንፈሳዊ ሰው መወለድ መንፈሳዊ አያደርግም ብቻውን። መንፈሳዊ መሆን ያስፈልጋል፣ እውነተኛ መሆን ያስፈልጋል። ስለዚህ እነዚህ ሰዎች የተወለዱት ከመንፈሳዊው ከጻድቁ ከትልቁ ሰው ከአብርሃም ዘር ነው። ግን ዮሐንስ ከአብርሃም በስጋ በመወለዳችሁ ከሚመጣው መቅሰፍት የምትድኑ አይምሰላችሁ፣ እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጆች ሊያስነሳለት ይችላል አለ። አዎ ከነዚህ ድንጋዮች ያላቸው አህዛብን ነው። አህዛብ እንጨት ጠርበው ድንጋይ አለዝበው ጣዖት ያመልኩ ስለነበር በሚያመልኩት ድንጋዮች ብሏቸዋል። ከነዚህ ከአህዛብ ድንጋይ ክቡድ እንደሆነ ክቡዳና አእምሮ ስለሆኑ ምድራዊ እንደሆነ ምድራዊ ስራ ይሰሩ ስለነበረ ድንጋዮች ከነዚህ ከአህዛብ ካልተጠመው ማለት ህዝበ እግዚአብሔር ካልተባሉት ካልተገዘሩት ከአህዛብ እንጨት ጠርበው ድንጋይ አለዝበው ጣዖት ከሚያመልኩ ሰዎች መካከል እግዚአብሔር የአብርሃምን ስራ የሚሰሩ ሰዎች የአብርሃም የመንፈስ የግብር ልጆች የሚሆኑ ሰዎች ማስነሳት ይችላል አላቸው። ስለዚህ በዘራችሁ አትመጻደቁ፣ በአብርሃም አባትነት አትመኩ። ስለዚህ አለ ለንስሐ የሚገባ ፍሬ አፍሩ ያላቸው። ለንስሐ የሚገባ በእግዚአብሔር አምናችሁ ንስሐ በመግባት የሚገኘውን ጸጋ፣ ንስሐ በመግባት የሚፈራውን ፍሬ በሕይወታቸው አፍሩ ያላቸው። ፍሬ የማያፈራ ዛፍ ደግሞ ይቆረጣል፣ ወደ እሳትም ይጣላል ያለው ወደ መጨረሻው። ላለመቆረጥ በስጋችሁ እንዳይፈርድባችሁ እንዳይቀስፋችሁ በነፍሳችሁ እንዳይፈርድባችሁ ፍሬ አፍሩ ያላቸው ቅዱስ ዮሐንስ። ወገኖቼ እኔና እናንተስ ፍሬ አፍርተናል ወይ? አሁን ዮሐንስ እየጠየቀን ነው። አሁን ዮሐንስ ንስሐ ግቡ እያለን ነው። የንስሐ ፍሬ አፍሩ እያለን ነው። ስንቶቻችን ንስሐ ገብተናል? አዎ እውነት ነው። ብዙዎቻችን ቅድም እንዳልነው ራሳችን ለካህን አሳይተን ይሆናል። ግን ራሳችንን ለካህን በማሳየታችን ንስሐ በመግባታችን በንስሐ የሚገኘውን ፍሬ ስንቶቻችን አፍርተናል? ስንቶቻችን አፍርተናል? እግዚአብሔር ከኛ የሚፈልገው ፍሬ አለ። አዎ ፍሬ ንስሐ ስንገባ እግዚአብሔር ከኛ የሚፈልገው ፍሬ፣ እግዚአብሔር ከኛ የሚጠብቀው ፍሬ አለ። የማቴዎስ ወንጌል ምዕራፍ 21 ትዝ ይላችኋል። ክርስቶስ በራበው ሰዓት ወደዚያች ወደ ዛፏ ሄደ ይላል። ክርስቶስ ቀን በቤተ መቅደስ ሲያስተምር ውሎ አንድ ቀን ማታ ወደ ቢታንያ ወጥቶ አደረ ይላል መጽሐፍ ቅዱስ። ይሄ የሁል ጊዜ ስራው ነው የክርስቶስ። ቀን በየምኩራቡ ሲያስተምር
ያዘኑትን ሲያጽናና የወደቁትን ሲያነሳ ይውላል። የምስራቹን የመዳን ቃል የሆነውን ወንጌል ሲሰብክ ይውላል። ማታ ማታ ደግሞ ወደ ተራራው እየወጣ ሲጸልይ ያድር ነበር ይላል። የትህትና ባለቤት የሆነው ጌታ መዓልተ ይምህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤልዮን። ቀን ቀን በየምኩራቡ ሲያስተምር ይውላል። ማታ ግን ወደ ደብረ ዘይት ተራራ ወጥቶ ኤልዮን በምትባለዋ ዋሻ የጸሎት ስፍራው የጸሎት ቦታው በሆነችዋ ቦታ ሲጸልይ ያድር ነበረ። ክርስቶስ እኛን ሊያስተምር ነው። እሱ ተወካፍ የጸሎት ነው። የጾመው የጸለየው ክርስቶስ ለኛ አብነት ሊሆን ነው። ድል ሰይጣንን የምናሸንፍበትን ሰማያዊውን የሊያድሮ ማለዳ ሲመለስ ተራበ ይላል። ምን አለ? ተራበ። ያው ክርስቶስ ተራበ። እስራኤልን 40 ዘመን ሙሉ ከሰማይ መና እያወረደ ከዓለት ላይ ውሃ እያፈለጠ የመገበው እግዚአብሔር ተራበ። ኦሪት ዘጸአት ምዕራፍ 16 ተመልከቱ። ተራበ። በ5 እንጀራ በ2 ዓሣ ከ5000 በላይ ሰዎችን አጥግቦ 12 መሶብ ትራፊ እንዲነሳ ያደረገው ጌታ እሱ ተራበ። ይገርማል። ተራበ። ኤልያስን ተነስ ብላ እያለ እየቀሰቀሰ እንጀራ በመሶብ ሞልቶ ፍትፍት ሞልቶ ኤልያስን የመገበው ጌታ ተራበ። ድንግል ማርያምን ለ12 ዓመታት በቤተ መቅደሱ በመላኩ በቅዱስ ፋኑኤል መና እየላከ ሰማያዊ ምግብ እየላከ የመገባት የጠበቃት ጌታ እርሱ ተራበ። ለእግዚአብሔር ምድር በመላ ዓለምኒ ወክሎሙ ለይነብሩ ውስቴታ ዓለምና በዓለም ያለው ሁሉ የእርሱ ነው ተብሎ ሀብቱ የተነገረለት ብዕሉ የተዘመረለት ጌታ እርሱ ተራበ። የተራበው ቅዱስ ጳውሎስ እንደነገረን በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ስለናንተ ራሱን ድሃ አደረገ ይላል። ረሃበ ስጋችን ረሃበ ነፍሳችን ያስወግድልን ዘንድ ነው። ስለዚህ ያን ጊዜ ሲራብ ወደ አንድ በለስ ዛፍ ከሩቅ አየና ወደ ዛፉ ሄደ ይላል። የሚበላው ፍሬ ፍለጋ ወደ ዛፉ ሄዶ ዛፉን ሲመለከት ዛፉ ቅጠል ብቻ ነበር። ቅጠል ብቻ ፍሬ አላፈራ። ወዲያውኑ ያችን የበለስ ዛፍ ረገማት። ወኢይኩን ፍሬ በውስቴትኪ ፍሬ አይገኝብሽ ብሎ ይሄን ቃል ከአንደበቱ ሲወጣ ኩምሽሽ ብላ ወዲያውኑ ዛፉ አደረቀች ይላል። እግዚአብሔር ቅጠል ብቻ ከመሆን ይጠብቀን። ይሄ የበለስ ዛፍ ወገኖቼ አባቶች እንደነገሩን በለስ ዘይቤ ቤተ እስራኤል ሙንቱ በለስ የተባሉት ቤተ እስራኤል ናቸው። እግዚአብሔር ወደ ዛፉ ሄደ ቀረበ ማለት እግዚአብሔር ሰው ሆነ ማለት ነው። አምላክ ሰው ሆነ። የሰውን ባህሪ አደረገ። እግዚአብሔር ሰው ሆኖ በዚህ ምድር ላይ ተመላለሰ። ከበለሷ ፍሬ ፈለገ ማለት ከእስራኤል ምግባር ሃይማኖት ፈለገ። ምግባር ፈለገ፣ ሃይማኖት ፈለገ። ተመራመራቸው፣ አያቸው። ግን ስም ብቻ ነበሩ። ልክ ዛፏ ቅጠል ብቻ እንደሆነች ሁሉ ቅጠል ብቻ እንደሆነች ፍሬ እንዳልነበረባት እስራኤልም እስራኤል ተብሎ ከመጥራት ያለፈ ከስም ያለፈ ሃይማኖትና ምግባር አልነበራቸው። ስለዚህ በለሷን ረገማል ማለት ደግ ሰው አይገኝባችሁ ማለቱን ለመናገር ነው። የተከበራችሁ ምእመናን በለሷን አይተናታል። በዓይነ ሕሊናችሁ ሕይወት ቅጠሏ እጅግ ሰፋፊ የለመለመች ብዙ ቅጠል የተሸከመች ዛፍ ናት። ይህች ዛፍ ይሄን ቅጠል የተሸከመችው የለመለመችው እንዲሁ አይደለም። ገበሬው ደክሞባት ነው። ማን ደክሞባት? ገበሬው ደክሟል። አትክልተኛው ላቡን ወዙን እያንጠፈጠፈ አርሟታል፣ ኮትኩቷታል፣ ማዳበሪያ ፍሶላታል። ደክሞባታል። ገበሬው ይሄን ያክል ደክሞ ግን ምን ዋጋ አለው? ምን ብቻ ነበረች? አቤት ቅጠል ብቻ። አታዙም እናንተ አሁን የጓሮ አትክልት
ተክላችሁ በአዲስ አበባ በተወደደ መሬት እንደው ጭቃ ይንካ የምትሉ ሰዎች በእውነት እያረማችሁ እየኮተኮታችሁ ፍሬ ስትጠብቁ ፍሬ አልባ ሲሆን የጓሮ አትክልታችሁ አያሳዝንም? ያሳዝናል። አዎ ገበሬው ያን ያክል ደክሞ ወገኖቼ ልክ በበለሷ ዛፍ ላይ ገበሬው እንደደከመ በእስራኤል ላይም እግዚአብሔር ደክሟል። እግዚአብሔር ለእስራኤል ብዙ ነገር አድርጓል። ገበሬው ለበለሷ ብዙ ነገር እንዳደረገ እግዚአብሔር ለእስራኤል ነቢያትን ልኮላቸዋል። ታላቁን ነቢያት መምህራንን ልኮላቸዋል። እግዚአብሔር ከምርኮ ከአባል ከቸነፈር ከመከራ ታድጓቸዋል። በብዙ ነገር ባርኳቸዋል። ግን ይሄን ሁሉ ነገር አድርጎ ፍሬ ግን አላፈሩም። በሃይማኖት አልጸኑም። ምን ዋጋ አለው? አዎ አንዴ ወደ ጣዖት አንዴ ወደ እግዚአብሔር እያሉ እንዲሁ እንደ የጊዜው ሲዋልሉ ነው የኖሩት። ሲዋልሉ እንደ ጊዜው የኖሩ ሰዎች ናቸው። እንዲሁ ነፋስ እንደሚያወዛውዘው ዛፍ ይወዛወዙ ነበር። ስለዚህ ነው መምህራንን ልኮላቸው ካህናትን ልኮላቸው ሕግ ሰርቶላቸው የሚከብሩበትን ሕገ ኦሪትን ሰርቶላቸው የቃል ኪዳኑን ታቦት ሰጥቷቸው ምን ያላደረገላቸው ነገር አለ? ለነቢያት እየተገለጠ እየተናገራቸው ያን ሁሉ አድርጎ ግን ፍሬ አላፈሩ። እግዚአብሔር የፈለገውን ሃይማኖት እግዚአብሔር የፈለገውን መልካም ምግባር አላገኘባቸው። ስለዚህም ነው በለሷ እንደተቀጣች እነሱን ቀጣቸው። እግዚአብሔር ከቁጣው ይሰውረን ምእመናን። ለእስራኤል ዘነፍስ ለኔና ለናንተስ ያ ገበሬው ለዛፏ እንደደከመ ወዙን እስከሚንጠፈጠፍ ድረስ እንዳረማት እንደኮተኮታት ፍሬ ታፈራልኛለች ብሎ እጁ እስከሚላጥ ድረስ እንዳረማት እሾሁ እየወጋው ጭቃው እግሩን እየያዘው እንደደከመባት የኛው የወይን ቦታው ባለቤት ክርስቶስ እሱማ ወዙን ሳይሆን ደሙን እኮ ነው ያንጠፈጠፈው። ትዝ አይላችሁም? ቀራንዮ ደሙን እኮ ነው ያንጠፈጠፈው፣ ወዙን አይደለም። እርሱ እኮ ፍሬና ፈራ ዘንድ 6666 ጊዜ እኮ ነው የተገረፈው። ምራቅ እኮ ነው የተተፋበት። እኛን በዚህ ምድር ላይ የተከለን የኛው ገበሬ ክርስቶስ እኛ ፍሬና ፈራ ዘንድ ወገኖቼ መስቀል ተሸክሞ እኮ ነው የወደደው የተነሳው። አይሁን እንዴት እንዳንገላቱት የመድኃኒዓለም ልጆች አይደላችሁ? በየወሩ ሁልጊዜ ይተረካል። ሁልጊዜ ስለሱ አይደለም የሚነገረው። ቤተክርስቲያን በሰዓታቱ በማህሌቱ ስለ እርሱ አይደለም የምትናገረው። አይሁን መስቀል አሸክመው በፊት ያለው ሲለቀው በኋላው ሲወድቅ፣ በኋላው ያለው ሲለቀው በፊት ያለው ሲወትተው በአፍንጫው ሲወድቅ፣ ደም ሲዘንበት፣ የሚገርመው ነገር በዚያ እጅግ ስለታማ የሆኑ የተሰባበሩ አጥንቶችና ብረታ ብረቶች በተገመሩበት ጅራፍ ሲገርፉት ያ ጀርባው ላይ የሚያርፈው ጅራፍ ስጋውን እያያዙ ሲነሳ ትዝ አይላችሁ? ይሄ ሁሉ ድካም በለሷ ታፈራ ዘንድ ነው። ይሄ ሁሉ ድካም ወገኖቼ እርሱ ክብር ሽቶ አይደለም ወይም ወንጀል ሰርቶ አይደለም፣ ለበለሷ ሲል ነው። በለሷ እስራኤል ዘነፍስ እኔና እናንተ ነን ወገኖቼ። ለእስራኤል ስጋ መምህራን ነቢያትን ነው የላከው፣ ካህናትን ነው የላከው፣ ሕገ ኦሪትን ነው የሰራው። እኔና እናንተ ደግሞ የንስሐ ፍሬ እናፈራ ዘንድ ሕገ ወንጌልን ነው ራሱ ተገልጦ የሰራልን። ነቢያትን አይደለም፣ መምህራንን አይደለም። ነቢያት ትንቢት የተናገሩለት፣ ካህናቱ መስዋዕት የሰውለት፣ መምህራኑ ያስተማሩለት ጌታ ተመላልሶ አስተምሯል። ታዲያ ይህ ጌታ አሁን ከበለሱ ፍሬ ይፈልጋል፣ ፍሬ ይፈልጋል። በለሱን የናናንተ ነን፣ ዛፎቹን የናናንተ ነን። ፍሬው ጽኑ የሆነ እምነት ነው። እንደ ሶስቱ ብላቴኖች
ከእሳት ብትጥለን ከእሳት የሚያድን አምላክ አለን ብሎ በእግዚአብሔር መመካት፣ በእግዚአብሔር ማመን ውስጥንም ውጭንም አፋዊ ሕዋሳቶቻችን ውሳጣዊ ሕዋሳቶቻችንን ለሱ ማስገጠም መቻል ነው። እግዚአብሔር ይህን ይፈልጋል። ታዲያ ስንቶቻችሁ ፍሬ አፍርተናል? ዮሐንስ ለንስሐ የሚገባ ፍሬ አፍሩ የሚለው ይሄን ነው። ፍሬ አድርጉ ይለናል። ፍሬ አፍሩ ወገኖቼ። ፍሬ አላፈራንም ብዙዎቻችን። ፍሬው ምን እንደሆነ ወደፊት እናየዋለን። ፍሬ አይታይብንም ብዙዎቻችን። ቅጠል ብቻ ነን ብዙዎቻችን። ቅጠል ብቻ ነን። ቅጠል ብቻውን ባለባበስ ስርዓት ብቻ በአምልኮ ስርዓት ብቻ መመላለስ በቂ አይደለም። እውነተኞች አማኞች፣ እውነተኞች ክርስቲያኖች፣ እውነተኞች የእግዚአብሔር ልጆች ልንሆን ያስፈልጋል። ክርስቶስ ይመላለሳል ፍሬ ፍለጋ። ምን ይላል? ይመላለሳል። አሁን በሱባኤው አቤት እያየን ነው። በየቀኑ እያየን እየቃኘን ነው፣ እየጎበኘን ነው። አዎ ገብረ ሥላሴ ፍሬ አፍርቶ ይሆን ተሽሮት ይሆን እያለ ነው ክርስቶስ። አዎ ፍሬ አፍርቶ ይሆን? ሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 9 እንዲሁ ክርስቶስ በምሳሌ ያስተማረው ትምህርት አለ። እንዲህ ነው የሚለን፣ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውን እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም አለ። አዎ 3 ዓመት። ስንት ዓመት ነው የተመላለሰው? 3 ዓመት። 3 ዓመት ተመላለሰ። አዎ ገና በወጣሪነት፣ በማዕከላዊነት፣ በፍጹምነት፣ በልጅነታችን፣ በማዕከላዊ ዕድሜያችን፣ በሽምግልናችን እግዚአብሔር እየጎበኘን ነው። እስኪ እንዲያው ፍሬ አፍርቶ ይሆን? አሁንስ ተሽሎት ይሆን እያለ ነው። አሁንስ ተሽሏት ይሆን? ወለተ ሥላሴ፣ አመተ ሥላሴ፣ ገብረ ሥላሴ አሁንስ ተሽሎት ይሆን? አንደበቱን ገዝቶ ይሆን? ራሱን ገዝቶ ይሆን? ሰውን መውደድ ጀምሮ ይሆን? ቸርነት ይኖረው ይሆን እያለ እየጎበኘን ነው። 3 ዓመት ሙሉ በወጣትነት ያጣውን፣ በልጅነት ያጣውን በወጣትነታችን ያጣውን ደግሞ በመጨረሻ በሽምግልና ዕድሜያችን እግዚአብሔር ይጎበኘናል። 3 ዓመት ሙሉ ተመላለስኩ አለ። ፍሬ አላገኘሁባትም። ስለዚህ ትቆረጥ አለ። ምን ትበል? ትቆረጥ አለ። ትቆረጥ። ግን ያ አትክልተኛው ሰራተኛው ጌታዬ ሆይ አለው፣ እባክህ ለአንድ ዓመት ተውልኝ አለው። ላርማት፣ ልኮትኩታት፣ ማዳበሪያም ላፍስላት፣ እንዲህ አድርጌ ደክሜላት ካላፈራች ስልጣኑ ያንተ ነው፣ ትቆርጣታለህ በሚመጣው ዓመት። ስለዚህ ለአንድ ዓመት ምን በላት? ተዋት። ለአንድ ዓመት ምናልባት ይሄ ዕድሜ፣ ይሄ የሱባኤ ጊዜ በዚህ በሰራተኛው በወይን ቦታው ሰራተኛ ልመና የተሰጠን ጊዜ እንዳይሆን ምእመናን ልንጠቀምበት ያስፈልጋል። የወይን አትክልት የተባለው ዛፍ የተባለው እኛ ነን። የወይኑ አትክልት ባለቤት የሁላችን ጌታ የሁላችን አምላክ እግዚአብሔር ነው። 3 ዓመቱን ቅድም አይተናል። እግዚአብሔር በየጊዜው ይጎበኘናል፣ ያየናል፣ ይመለከተናል። ያ ደግሞ ለዚህ ዓመት ተውልኝ ብሎ የለመነው አባቶች እንደሚያስተምሩት መጋቤ ብሉይ ቅዱስ ሚካኤል፣ መጋቤ ሐዲስ ቅዱስ ገብርኤል መላእክት ናቸው፣ ቅዱሳን ናቸው። የሚራዱን የምንማጸንባቸው የሚጠብቁን መላእክት። እስኪ ልራዳው፣ ልራዳው፣ እስኪ ከፈተና ልጠብቀው፣ እስኪ ላግዘው፣ ለአንድ ዓመት ተውልኝ። ካፈራ መልካም ነው። ንስሐ ከገባ ስጋው ደሙ ከተቀበለ በሃይማኖቱ ከጸና መልካም ነው። ካልተመለሰ ስልጣን ያንተ ነው። ትቆርጠዋለህ፣ አንተ ትቀስፈዋለህ ማለት እኮ ነው። እግዚአብሔር ከመቅሰፍት ይጠብቀን ምእመናን። አዎ ይሄን ቃል በተለይ ነብየ እግዚአብሔር ቅዱስ ኢሳይያስ
በደንብ ያሳየናል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 እስከ 7 ባለው አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረጉለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድነው? ወይንን ያፈራል ብዬ ስትባመን ስለምን ሆምጣጣ ፍሬ ያፈራ ይላል። እስኪ በወይኑና በእኔ መካከል ፍረዱ ይላል። ወይኑ ማን ነው ብለናል? እኛ ነን። የወይኑ ባለቤት ማን ነው? እግዚአብሔር ነው። እስኪ በእምነትና በእኔ መካከል ፍረዱ ያለ ነው እግዚአብሔር። ለወይኔ ያላደረጉለት ምንድነው? ለወይኔ ያላደረጉ የሚገባውን አድርጌዋለታለሁ፣ አርሜዋለሁ፣ ኮትኩቼዋለሁ፣ ድንጋዩን ለቅሜ ኩርንችቱን ሾሁን ለቅሜ አውጥቼለታለሁ። ፍሬ ያፈራል ብዬ ስተማመን ፍሬ ያላፈራ እስኪ ፍረዱ። እግዚአብሔር በእውነት በብዙ ነገር አግዣቸዋለሁ፣ ጠብቂያቸዋለሁ፣ ሞቼላቸዋለሁ፣ መከራ ተቀብዬላቸዋለሁ፣ ደሜን አፍስሻለሁ፣ ስጋዬን ቆርሻለሁ። ለወይን ቦታዬ ለእስራኤል ዘበት ለክርስቲያኖች ለነ ገብረ ስላሴ ለነ አመተ ስላሴ ያላደረጉት ምንድነው? እስኪ ፍረዱ እያለ ነው። እስኪ ፍረዱ። አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ አለ። ምኑን እነቅላለሁ አለ? ፍሬ ስላላፈራ አጥሩን እነቅላለሁ። ለማሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኮርንችትና እሾህ ይበቅልበታል። ዝናብንም እንዳያዘንቡበት ደመናዎችን አዝዛለሁ አለ። አጥሩን እነቅላለሁ፣ ግንቡን አፈርሳለሁ፣ ጥበቃዬን አነሳለሁ ነው፣ ምህረቴን አነሳለሁ ነው እያለ ያለው እግዚአብሔር ምህረቱን ያነሳብን። እኛ ያለነው ያልጠፋ ነው አለ ነብዩ። ከማን ቸርነት የተነሳ ነው? ከእግዚአብሔር ምህረት የተነሳ ነው። ያልጠፋ ነው። እንደኛ ኃጢአትማ ቢሆን እንደኛ በደልማ ቢሆን የሰዶምና የገሞራ እሳት እኮ ወገኖች እኛን የሚጎበኝ ነበረ። ግን ያልጠፋ ነው። ከማን ምህረት የተነሳ ነው? ከእግዚአብሔር ምህረት የተነሳ ነው። ካልተመለስን ፍሬ ካላፈራን ግን አጥሩን እነቅላለሁ ይላል። አጥሩን እነቅላለሁ። ይህን ካለ በኋላ የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታው አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም ማፍሰስ ሆነ። ጽድቅንም ይተማመን ነበር፣ እነሆም ጩኸት ሆነ አለ። እግዚአብሔር ምህረትን፣ ቸርነትን፣ ጽድቅን፣ ጽኑ የሆነ መልካም የሆነ ምግባርን ተስፋ ያደርግ ነበር፣ ግን ጩኸት ሆነ፣ ደም ማፍሰስ ሆነ። ወገኖች የከኔና ከእናንተም ዛሬ የሚታየው ይሄ ነው። እግዚአብሔር መከራ የተቀበለልን፣ እግዚአብሔር ዋጋ የከፈለልን በፍቅሩ ኖር ዘንድ ነው። ብትወዱኝ ትእዛዜን ጠብቁ፣ ትእዛዜን እርስ በርሳችሁ ትዋደዱ ዘንድ ነው ብሎ አዋጅ አውጆልናል። ግን ይህን እግዚአብሔር የሚጠብቀው ይሄን ያደረግን ሰዎች አይደለንም። ደም ማፍሰስ ሆነ፣ ጩኸት ሆነ። ያለው የመከራ አሁን ያለው የምንሰማው የጩኸት ድምፅ ነው። ይሄ ካለማመን፣ ይሄ ከምግባር ከመውጣት በእግዚአብሔር ካለማመን የተነሳ የሚመጣ ነው። እግዚአብሔር ከዚህ ነገር ይሰውራል። ስለዚህ ለንስሐ የሚገባ ፍሬ አፍሩ ይላል። መልካም ፍሬ አፍሩ። ይሄ መልካም ፍሬ ምንድነው? ቅድም እንዳልነው ምግባር ነው፣ ሃይማኖት ነው። ይልቁንም ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬዎች ብሎ ይዘረዝራቸዋል። ፍቅር፣ ደስታ፣ ቸርነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። ራስን መግዛት። ስንቶቻችን ይህን ፍሬ አፍርተናል? እውነተኛ ንስሐ የገባ እውነተኛ በእግዚአብሔር ያመነ ሰው ሰውን ሁሉ ይወዳል፣ ቸርነትን ያደርጋል። አዎ እምነቱ ጽኑ ነው፣ ራሱን በነገር ሁሉ ይገዛል። እኛ ክርስቲያኖች ነን። አስቀድሰን ወጥተን እንኳን አንዳንድ ጊዜ ራስን መግዛት ያቅቶን ምንጣላ፣ አንዳንዴ ከትዳር አጋራችን ጋር ሳይሆን ምንደባደብ፣ አንዳንዴ ከቤተሰባችን ጋር ሳይቀር ሰላም የሌለን ሰዎች ነን። ወገኖቼ ይሄ የእምነት ፍሬ አይደለም። እውነተኛ አማኝ፣ እውነተኛ ንስሐ የገባ ሰው አሮጌውን ማንነቱን ጥሎ የጽድቅ ፍሬን ያፈራል።
የሆነ ተክል እኮ ሲተከል መጀመሪያ አይታችሁ እንደሆነ ተክል ስንተክል ምን ይላል? ያ የተተከለው ተክል ይጠወልግና ያን የነበረውን ቅጠሉን ይጥላል አይደለም? ቅጠሉን ያሮጌውን ቅጠል ይጥልና እንደገና መጽደቅ ሲጀምር ያቆጠቁጣል፣ ሌላ አዲስ ቅጠል ያወጣል። አሁን ምን ብሏል ማለት ነው? ጸድቋል ማለት ነው። በእግዚአብሔር ያመነ ሰው፣ እውነተኛው ንስሐ የገባ ሰው አሮጌውን ቅጠል ይጥላል። አሮጌው ቅጠል የሥጋ ሥራ ነው። እርስ በርስ መባላት፣ መጣላት፣ መባላት ነው። አሮጌውን ቅጠል አሮጌውን እርሾ አስወግዶ አዲሱን ቅጠል የመንፈስ ፍሬውን ያቆጠቁጣል። ስለዚህ ጽድቃችን ንስሐችን የሚመዘነው በዚህ ስለሆነ የተከበራችሁ ምእመናን እውነተኛውን ንስሐ ገብተን እንዲሁ ዝም ብለን ሁል ጊዜ መመላለስ ብቻ ሳይሆን ከዚያ ወጥተን እውነተኞች የእግዚአብሔር ልጆች ሆነን በሕይወታችን የመንፈስ ፍሬዎችን ልናፈራ ልናሳይ ያስፈልጋል። የአምላካችን የእግዚአብሔር ቸርነት ከሁላችን ጋር ይሁን። አምላካችን እግዚአብሔር ንስሐ ገብተን እውነተኛውን የንስሐ ፍሬ አፍርተን የፍቅር ሰዎች፣ የሰላም ሰዎች፣ የቸርነት ሰዎች፣ ራስን የመግዛት ሰዎች እንድንሆን የአምላካችን ቅዱስ ፈቃዱ ይሆንልን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት፣ ረድኤትና በረከት ከሁላችን ጋር ይሁን። ይቆየን።